የኔ ጥፋት አይደለም ልትሉ ትችላላችሁ። እናንተ ላይ በሕይወታችሁ ለተፈጠረው ነገር የእናንተ ጥፋት ላይሆን ይችላል። ምናልባት የሆነ ሰው ጎድቷችሁ ሊሆን ይችላል። ምናልባት የሆነ ሰው ሰርቋችሁ ወይም ዋሽታችሁ ይሆናል። ምናልባት የሆነ ሰው በድሏችሁ ይሆናል። ነገር ግን እንደዛ ሆናችሁ እንድትቀሩ ሰበብ ሊሆን አይገባም። እኔን የሚያሳስበኝ ነገር በተጎዳን ጊዜ ያንን ጉዳት በሕይወታችን በሙሉ ተሸክምነው እንኖራለን። ምንም እንዳናሻሽል እሱ ሰበባችን ይሆናል። የሰው ልጆች ሌሎችን መውቀስ እንደሚወዱ ስንቶቻችሁ ታውቃላችሁ? 14ታችሁ ብቻ ታውቃላችሁ። ባልና ሚስት የሆነ ቦታ ለመሄድ አርፍደው ከቤት ለመውጣት ሲሞክሩ አይታችኋል? ሚስትየው የእሱ ጥፋት ነው ትላለች፣ እሱ ደግሞ የእሷ ጥፋት ነው ይላል። ታውቃላችሁ፣ የእኔ ጥፋት ነው፣ በጣም ይቅርታ ለማለት ጎበዞች አይደለንም። ስለ እሱ ዛሬ ጠዋት ትንሽ አውርተናል፣ ነገር ግን ደግመን ማውራት የሚገባን ይመስለኛል። እሱ የእኔ ጥፋት ነው እና በጣም ይቅርታ። ይሄን ለማለት ለምን እንደሚከብደን አላውቅም። ታውቃላችሁ፣ ሰይጣን ከባድ እንዲሆን ያደርገዋል። ምክንያቱም ለጥፋታችን ኃላፊነት ስንወስድ የሚሰጠንን ኃይል ስለሚያውቀው እንድናደርገው በምንም አይነት ሁኔታ አይፈልግም። አሜን።